ከመሳቢያ ውስጥ ይዘው የወጣውን 10,000 ብር አምጣ። እንዴ የምን 10,000 ብር? የሆቴል ቤት ሳህን በማጠብና የዲሽ ሳህን በመጠገን ራሴን የማስተዳደር ታታሪ ሰው ነኝ። የዲሽ ጥገና ሙያ ውስጥ ከገባው ሰነባበቱ። ሳህን አጠባ የጀመርኩበትን ቀን ሳስበው ግን ለራሴ ይገርመኛል። የሆነ ቀን ዶክመንቴን ይዤ አዙሪት እንደያዘው ሰው ስራ ፍለጋ ከተማ ውስጥ ስሽከረከር አልኩና ራበኝ። ሁሌ ሽሮ መብላት ስለታከተኝ ምን አባቱ 1000 ዓመት አይኖር አልኩና ምሳ ለመብላት አንድ ሆቴል ገባው። ገና ከመቀመጤ አንዲት አስተናጋጅ መጣችና ምን ልታዘዝ አለችኝ። መታዘዝ ከሰነፍ መስዋዕት ይበልጣል ይላል ቃሉ። ቃሉን የምታከብሪ ጥሩ ሰው ነሽ። ፈገግ ብላ አመሰግናለሁ። ግን ያው ቃሉን ከማክበር ባለፈም አስተናጋጅ እንደመሆኔ መጠን ሰው ሲመጣ ምን ልታዘዝ ማለት ግዴታዬ ነው። ኧረ ስንት አስተናጋጆች አሉ መሰለሽ ከስተመር ተቀምጠው እያዩ ዝም የሚሉ። አንዳንዶቹማ ጭራሽ ስጠሪያቸውን ላይ ይገላመጣሉ። ድርጅቱ ስራዬን አክስሮልኝ ብሎ የቀጠራቸው ነው የሚመስሉት። ያው ሁሉም እኮ አንድ አይደለም። ሁሉም አንድ እንዳልሆነማ አንቺ አሳየሽኝ እኮ። እንደው ስምሽን ማወቅ እችል ይሆን? ተውት አለችኝ። ስምን መልአክ ያወጣዋል ማለት አሁን ነው። ስምሽ ከጸባይሽ ጋር ሄዶ ልክክን ያለው። አመሰግናለሁ። እሺ ምን ላምጣልህ? ገና ሳልበላት ትናሽ አጠገበኝ እኮ። በቃ ጋዝ ላይ ታምጭልኝ። እሺ አለችና ሄደች። እኔም እጄን ለመታጠብ ተነሳው። ያዘዝኩት ጋዝ ላይት መጥቶ ጣቴ ትሪው ላይ አብስትራክት እስኪስል ድረስ ጥርግ አድርጌ ከበላው በኋላ የመጣለኝን ቢላየውና የከፍል እጄን በሶፍት ጠርጌ ወደ ኪሴ ስሰደው እጄ ከታፋዬ ጋር ተገናኘ። ደነገጥኩ። በፍጥነት የኪሴን ምላስ ገለበጥኩት። ተቀዷል። እኔም ብሎ ጋዝ ላይት ተመጋቢ አልኩ ቀስ ብዬ። የተሳቀቅ አስተናጓጇን በምልክት ጠሯት። ፈጠን በላ መጣችና አቤት ምን ይጨመር? መጨመሩን ተይውና ጉዶኝልሻለሁ። ማለት ምግቡ አልተመቸም እንዴ? ኧረ በጣም ነው የተመቸኝ። አታይም እንዴ ትሪው ላይ የጣቴ ምልክት እስኪወጣ ድረስ እኮ ነው ጥርግ አድርጌ የበላሁት። ምንድነው ታዲያ? ግራ አጋባኸኝ እኮ። ወደ እኔ ጠጋ እንድትል አረኳትና ጆሮዋ ስር ገብቼ ኪሴ ተቀዶ ያዝኩትን ብር እንዳለ ጣልኩት። ስለዚህ አለችና የቀኝ ዓይኗን ቅድም ሰቅላ ቆመች። በቃ ስልኬን ያዥውና ብሩን ስሰጥሽ ትመልሽልኛለሽ ብዬ ጠቅጠቅ ስልክ ከኪሴ አወጣው። አንተ ጥሩ ትጫወታለህ እባክህ። ይሄ ስልክ እንኳን የጋዝ ላይት አይደለም የአንድ ሽሮ ዋጋ ራሱ አወጣም እኮ። በላት ቀልድ እባክህ። ቱቷ ልጅ በአንዴ ወደ ሆረር ተቀየረችብኝ። ስንጨቃጨቅ ሰማና የቤቱ ማናጀር መጥቶ ምንድነው? ምን ሆናችሁ ነው? ጋዝ ላይቱን ጥርግ አድርጎ ከበላው በኋላ ብር የለኝም እያለ ነው አለችው። በልቤ ረቺንስ ጋዝ ነበር አርከፍክፎ ማቃጠል አልኩና ኧረ መኖሩስ ነበረኝ ኪሴ ተቀዶ ጥየው ነው። ትንሽ አሰብ አረገና ችግር የለም በቃ አለኝ። የሰማሁትን ማመን ተስኖኝ እውነት ያ ምንም ችግር የለም ኪችን ውስጥ 100-200 ሳህን አለ እሷን ዝም ብለህ ለቅለቅ ታረጋታለህ አለኝ። የበላሁት ጋዝ ላይት በአንዴ ከወዴ ጠፍቶ ሲርበኝ ተሰማኝ። እንባ የተናነቀኝ እሺ አልኩ። ማናጀሩ በሳህን አስተጣጠቤ ተማርኮ የሆቴል ቤቱ ቋሚ ሳህን አጣቢ አድርጎኝ ከተቀጠርኩ ሰነባበቱ። ሳህን አጥቤ ስጨርስ በሳህን የሚቀርብልኝን ምግብ እጥብ አድርጌ በላና ወደ ዲሽ ሳህን ጥገና ሄዳለሁ። በዚህ የተነሳ በጓደኞቼ ሳህኔ የሚል ቅጽል ስም ወጣልኝ። የሆነ ቀን የአንድ ሰውዬን ዲሽ ላስተካክል እንደለመድኩት ጣራ ላይ ተሰቅያለሁ። መጣ አልመጣም? እሺ አሁንስ? ኧረ ምንም የለም። እሺ አሁን ቼክ አድርገው። ሰውየው ጭጭ አለ። ንገረኝ መጣ? መልስ የለም። ኧረ እባክህ ሰውዬ ፀሐይ የቀጠቀጠኝ ነው። መጣ ወይስ አልመጣም ንገረኝ። የሚመልስልኝ ሰው ጠፋ። በንዴት የተጣደፍኩ ከጣራ ላይ ወረድኩና ወደ ቤት ገባው። ሰውየው ሶፋ ላይ ቁጭ ብሎ ፈታ ብሎ ቴሌቪዥን እያየ ነው። ተበሳጨው። ምን ሆነ ነው? መጥቷል ብለህ አትነግረኝም እንዴ? እንደዛ እየጮኩ ወይ አለህ እንዴ? የምወደው ቀጠናዊ ፕሮግራም ጀምሮ ዘንግቼ እኮ ነው ይቅርታ አለኝ። ጭንቅላቱን በቃጠና በለው አለኝ። የሆነ ቀን ሳንቲም ጠሮብኝ ሰፈር ቁጭ ብያለሁ። ድንገት ስልኬ ጠራ። አነሳሁትና ሄሎ ሃሎ ኢዮብ ዲሰሪው ነህ አሉኝ። ሆኖ አሮጊት ሴትዮ። አዎ ነኝ ማዘር። ኧረ ቴሌቪዥኒቱ ድንገት አልሰማም አለማም ብላ ጭጫለኝ። ውስጥ የሚመሰመሱት ሰዎች ሁሉ በአንዴ ጠፉ። ዲሹን ንፋስ ሳይወዘውዘው አይቀርም። እስቲ ብቅ በልና ይልኝ። እሺ ማዘር መጣው ብዬ አድራሻቸውን ጠየቅኳቸውና ወደ ቤታቸው ሄድኩ። ቤታቸው ደርሼ ዲሹን ሳየው ሪሲቨሩ ኦፍ ከመሆኑ ውጪ ሌላ ምንም የተበላሸ ነገር የለም። ከራሴ ጋር ሙግት ውስጥ ገባው። ዝም ብዬ እንዳልሄድ ኪሴ ውስጥ 5 ሳንቲም የለም። ብር ብቀበል ደግሞ ያወቁ ቀን እርግማናቸው ይደፋኛል። ምን ይሻላል? እርግማን ከችግር ያበልጥም። ብር ሳገኝ መልስላቸዋለሁ አልኩና ከባድ ብልሽት ያለበት ለማስመሰል ጣራ ላይ ወጥቼ ለ1-5 ደቂቃ ያህል ጥርሴን የፋቁ ከቆየው በኋላ ወረድኩና ቤት ገብቼ ሪሲቨሩን አበራሁት። ወዲያው ሰራ። እሰይ ተባረክ። የሆነ የምከታተለው ድራማ ነበር እሱ ያመልጠኛል ብዬ አዝኜ ነበር። ገላገልከኝ።
ስንት ነው ፍራንኩ ታዲያ? 400 ብር ብቻ። በቃ ችግር የለም አሉኝ። እንደሌላ ሰው ቀንስልኝ ብለው ይሟገቱኛል ብዬ ስጠብቅ ወዲያው ተስማሙ። ትሽ ምን ነበር ትንሽ ዋጋ ጨምሬ በነገራቸው ብዬ ተበሳጨው። በቃ ችግር የለም ቀጣይ ወር ጡረታ ሲወጣ ሰጣለሁ አሉኝ። ቀጣይ ወር ጡረታ ሲወጣ ሰጣለሁ፣ ቆንጆ ሽሮ ያንተከተኩ ነው እሷን ቀምሰህ ትሄዳለህ ብሎኝ ወደ ጓዳ ገቡ። እበላለሁ ብዬ መበላቴን እያሰብኩ ክፉኛ ተከሱ። የሆነ ቀን ደሞ አንድ አባወራ ቤት ዲሽ አስተካክዬ ጨረስኩና ቦርሳዬን በጀርባ ያዘዬ ልወጣ በሩ ጋር ስደርስ ከኋላ የመጡና የጃኬቴን ኮሌታ ጨምድደው ያዙት። እንዴ ምን ነው? ከመሳቢያ ውስጥ ይዘው የወጣውን 10 ሺህ ብር አምጣ። እንዴ የምን 10 ሺህ ብር? የሌባ አይነ ደረቅ መልሶ ልብ ያደርቃሉ። ኧረ ተረትና ምሳሌን ተውትና የምን 10 ሺህ ብር ነው የሚሉኝ? መሳቢያ ውስጥ የታሰረ 10 ሺህ ብር አስቀምጬ ነበር። አሁን ሳየው የለም። ሳሎን ቤት ደግሞ ከኔና አንተ በቀር ማንም አልገባም። ከኔና እርሶ ውጪ ማንም ካልገባ እርሶ ይሆናል በቃ ወሰዱት። እኔ ምንም ማውቀው ነገር የለም። እሱን እዛው ታወራዋለህ ብለው እየገፉና እያዳፉ ወደ ጣቢያ ወሰዱኝ። አርብ ማረሚያ የገባው የ2 ቀን እስሬን አጣጣምኩና ሰኞ ተፈታው። ከስሬ የተፈታው ቀን ድንገት ያሳሰሩኝ ሰውዬ ከልጃቸው ጋር እያለፉ መንገድ ላይ ተገጣጠምን። ልጅዮ አሉኝ ዝግ ባለ ድምፅ። ምን ላድርጎት? ልጃቸው ፈጠን ብላ የዛን ቀን እኮ 10 ሺህ ብሩን እኔ ነበርኩ ለሾፒንግ ብዬ ከማሳቢያ ውስጥ የወሰድኩት በጣም ይቅርታ አለችኝ። ሾፒንግ በወጣች የሀብታም ልጅ ቀብጣ ኢዮብ በማያውቀው 2 ቀን ተቀጣ የሚል ስንኝ አንጎሌ ላይ የተመላለሰ መንገዴን ቀጠልኩ። ጓደኛዬ መሰላል ይዞልኝ እንደ ባቢሎን ግንብ የረዘመ ጣሪያ ላይ ዲሽ ላስተካክል እየወጣው ነው። ነግሬያለሁ ጠበቅ አድርጊ ያዝ እንዳልፈጠፈጥ። አራተም በቆቅ በእናት ይዤዋለሁ ዝም ብለው ውጣ ዋ ነግሬያለሁ ብዬ አስጠንቅቄው ባለማመን 10 ጊዜ ወደ ታች እያየው ጣሪያ ላይ እየወጣው ያለ ድንገት ትልቅ መቀመጫ ያላት የቤቱ ልጅ ከውስጥ ወጣችና የተገላበጠች ባጠገባችን አለፈች። ጓደኛዬ ለመቀመጫ ያለው ፍቅር ልዩ ነው። መቀመጫ ካየ እንኳን እኔን ራሱንም ይረሳል። በስጋት ውስጥ ሆኜ ነግሬያለሁ ብሩክ ተረጋግተህ ከራስ ጋር ሁንና መሰላሉን ጠበቅ አድርጊ ያዝ። መሰላሉን ጠበቅ አድርጎ መያዝ ዘነጋና መቀመጫዋን ጠበቅ አድርጎ መያዝ ጀመረ። መሰላሉ ተንሸራተተ። ሳጥናኤል እንኳን ከሰማይ ወደ ምድር ያልተፈጠፈጠውን አፈጣፈጥ ተፈጠፈጡ። እግሬ ተሰበረ። ሮጌሻን የተባለው ሰውዬ ጋር ልታሽ ቁጭ ብያለሁ። ሰውየው አፈፍ አድርጎ ቀኝ እጄን ያዘው። ኧረ እጄን ሳይሆን እግሬን የተሰበርኩት አልኩ እያቃሰቱ። የተሰበረውን እግሬን ጉልበቱ ላይ ያደረገውና እያየው ምንም አልተረፍክም እኮ አንተ። በላሁን የተሰበረውን አጥንት ወደ ቦታው መልሰዋለሁ። ትንሽ ህመም ሊኖረው ስለሚችል ቆፍጠን በል አለኝና ገና የተሰበረው ቦታ ሲነካኝ በነፍስ ያለ ሰው ይዞ እንደሚከንፍ አምቡላንስ ጮቴን አቀለጥኩት። ወንድ ልጅ አይደለ እንደ አንተ ቆፍጠን በል። ጮቴን ላቆም አልቻልኩም። ቆዳ ጫማ ውስጥ ተጠቅልሎ የተቀመጠውን ካልሲ ያወጣና አፌን ደፈነው። በጤነኛው እግሬ እንደምንም ወደ ኋላ ገፍቼ ጣልኩትና የግዴን ተነስቼ በአንድ እግሬ እንደሚዳቆ እየነጠርኩ አመለጡ። እግሬን በነጠላ ተጠቅልዬ ቤት ፍራሽ ላይ ተኝቻለሁ። ጓደኛ አብሮኛል። የዛን ቀን ግን እንኳንም ከሰውየው አምልጠ ሌላ ቦታ ታሸ። ሰውየው እንደ ሆረር ፊልም በዘነዘና ነው አሉ ሊታሽ የመጣን ሰው አጥንት የሚፈልጠው። ምን አለ አንተን በፈለጠ ኖሮ። በአንተ ሴሰኝነት የተነሳ ነው እንደዚህ መከራዬን እየበላ ያለው ታውቃለህ አይደል? አሁን መከራ መብላቱን ተውና እንካ ጁስ ጠጣ ብሎ በፌስታል ያመጣውን ዋው ጁስ አውጥቶ ሰጠኝ። ክዳኑን ከፈትኩና ጎንጨት አልኩ። ይጥማል። አንተ እንዴት አባቱን የሚጥመው እባክህ? እንደዚህ የምታመጣልኝ ከሆነማ በቃ ሁሌ እሰበራለሁ። እውነትም ዋው ጁስ አልኩና አይኔን ጨፍኜ እስኪ በቃኝ ድረስ እንደቀደኩት። በመጠኑ እያገገምኩ ነው። ትከሻዬ ላይ ጋቢ ጣል አድርጌ ግቢ ውስጥ ቁጭ ብዬ ከጓደኛዬ ጋር እያወራው ነው። አቤት ትናንት የሄድኩበት ማሳጅ ቤት በቃ እንደ አዲስ ፋክተሪ ሞድ ላይ ሆኜ ነው የወጣሁት። ያሸችን ልጅ መዳፍ ደግሞ እንዴት አባቱ እንደሚጸዳ እንደ ርግብ ላባ ነው የሚለሰልሰው። ከመቼ ጀምሮ ነው ደግሞ አንተ ማሳጅ ቤት ሄደህ መታቸት የጀመርከው? ጀርባን ሲያም እንኳ ሰው ጠርታ አይደል እንዴ ጀርባ ይለቁሙልኝ የምትለው? እሱ ያለፈ ታሪክ ነው ወንድም አለም። አሁን አብዴት አድርገናል። ቆይ እንደውም ሰሞኑን ወስድና ራስህ አይተህ ትመሰክራለህ አለኝ። እስቲ እናያለን አልሁትና ሌላ ወሬ ጀመርን። በሳምንቱ ከጓደኛዬ ጋር ተያይዘን ያለኝ ማሳጅ ቤት አብረን ሄድን። ጓደኛዬ የነገረኝ ነገር ሁሉ እውነት ነው። የልጅቷ አስተሻሸት ይማርካል። የመዳፏን ልስላሴ በአይኔ ብቻ በማየት አጣጣምኩት። እዛው ልብስና አውላልቀ አልጋው ላይ ተሰቀል አለኝ። እሱ ይጨርስና አንተ መታሸት ትችላለህ አለችኝ። ድምጿም እንደ መዳፏ ለስላሳ ነው። ግድ የለም ቀጣይ ተዘጋጅቼ መጣና በደንብ ታሽኛለሽ። ፈገግ ብላ እሺ አለችኝ።
የተሰበረው እግሬ በደንብ አገገመና ከጊዜያት በኋላ ወደ ማሳጅ ቤቱ ተመልሼ መጣሁ። ወገቤ ላይ ፎጣ ገድሜ መታሻ አልጋው ላይ ቁጭ ብያለሁ። ያለስላሳ መዳፍ ጀርቤ ላይ ሊያርፍ መሆኑን እያሰብኩ የተደሰትኩ ነው። ድንገት የማሳጅ ቤቱ ባለቤት ወደ ውስጥ ገባችና የቤታችን የማሳጅ ባለሙያ በግል ጉዳይ ምክንያት ስራዋን ስለለቀቀች በእርሷ ቦታ ሌላ ጎበዝ ባለሙያ ቀጥረናል፣ በአዲስ ባለሙያ ትታሻለህ አለችኝ። እሷን ብዬ መጥቼ መልቀቋን ስሰማ ቅር ቢለኝም አዲሷ ከሷ የተሻለች ትሆናለች ብዬ በማሰብ ፈገግ አልኩና እሺ አልኋት። ድንገት የሆነ ሰውዬ በጃፖን የሆነ የተንጎማለለ ወደ ክፍሉ ገባ። ያኔ እግሬን ሊያሸኝ ብሎ እንደሚዳቆ በአንድ እግሬ የነጠርኩ ያመለጥኩት ግለሰብ ነው። ወደ ሴትዮዋ ያየው እንዴ ምንድን ነው? ተክሉ ይባላል፣ አዲሱ የማሳጅ ቤታችን ባለሙያ ነው ብላኝ ሄደች። ምን? ያኔ እግሬን ሳልጠግን በማምለጥ በእውነቱ ሲከነከነኝ ነበር። ዛሬ ጊዜ ርዚው አገናኘን። ኧረ እኔ ጌታ ተሽሎኛል፣ አሁን በጣም ደህና ነኝ፣ እሱን አይቼ ነው የማረጋግጠው ብሎ መጣና ግራ እግሬን አፈፍ አድርጎ ያዘው። ጮቴን አቀለጥኩት።